Enough is enough. 7 days left. 7 days left. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ኢነፍ ኢዝ ኢነፍ። ለጤና ባለሙያ የጤና ዋስትና ይገባዋል። ለጤና ባለሙያ የጤና ዋስትና ይገባዋል። ሁሉም አንድ ላይ እዚህ ጋር እንሰብሰባለን። ወደዚህ ዞረ ይገባል። አሮቤል ነው እድሜን የገፈገፍኩብህ በቀን አንዴ ለመብላት ነው? ቤተሰብ ለመርዳት ነው? ስንት ቤተሰብ እየጠበቀኝ ላለመርዳት ነው? ይህ ሁሉ ዓመት የጨረስኩብህ ይብቃኝ። ሂፖክራተስ ኦዙም ይብቃኝ። ይብቃኝ፣ ልረፍበት። በቃ ተውኝ። ከድሮ ጀምሬ ኩራዝ ለኩሼ ጭስ ባፍንጫዬ ሲወጣ ለሊት እንቅልፍ አጥቼ ያነበብኩበት ይብቃኝ። አታሳስቡኝ፣ ተውኝ። በቃ ተውኝ። ልውጣ። በቃ ቃል ኪዳኑም ይቅርብኝ። አንዴ ለመብላትማ መማር አስፈልገኝ። ድንጋይ ተሸክሜ እኖራለሁ። ድንጋይ እየተሸከምኩ ይኸው ዲግሪ 3.34 ይዤ ተመረኩበት። ነገር ግን አልጠቀመኝም፣ ምንም አልጠቀመኝም። ዩኒቨርሲቲ ላይ እያለሁ ከጉራጌ ከክልሉ ከዞኑ የሰርቲፊኬት ተሰጥቼ ነበር፣ አልጠቀመኝም። ከወልቂጤ ዩኒቨርሲቲ ምስክር ወረቀት ተሰጥቼ ነበር፣ አልጠቀመኝም። ከኢትዮጵያ ሰብአዊ መብት ኮሚሽን ከዋናው መስሪያ ቤት ስልጠና ወስጄ ሰርቲፊኬት ተሰጥቼ ነበር፣ አልጠቀመኝም። ምንም የሚጠቅም ነገር የለም። ተስፋ ማጥቻለሁ። ነገ ብሞት ዜና ነው የምትሰሩብኝ። ሰላም ቤተሰብ፣ አጠገቤ የምታዩት ወንድማችን ነጋ መኩሪያ ይባላል። ብዙ ሰዎች ናቸው ቪዲዮውን ሼር ሲያደርጉልኝ የነበረው። ወንድማችን በስራ ማጣት በጣም እየተሰቃየ ያለ ልጅ ነው። ራሱ ላይ መጥፎ እርምጃ ከመውሰዱ በፊት ተረባርበን እየደረስን እንገኛለን ለወንድማችን። እንግዲህ እንደዚህ አይነት ልጆች ራሳቸውን ካጠፉ በኋላ ራሳቸው ላይ ከባድ ነገር እርምጃ ከወሰዱ በኋላ ማልቀስና ዜና መስራት ጥቅም የለውም። በህይወት እያሉ ግን አለንላችሁ ልንላቸው ሞራል ልንሰጣቸው ይገባል። አሁን ግን እያለው ደጋግ ኢትዮጵያውያን ቃሌን እየነገርኋችሁ እያለው ስራ አስቀጥሩኝ። በቃ እኔ ስራ ፈልጋለሁ፣ ወጣት ነኝ። በዚህ እድሜ ተስፋ ቆርጫለሁ። በተማርኩበት ባይሆንም በተለያየ የስራ መስክ የመስራት ፍላጎቱ ስላለኝ ማንኛውንም ስራ ሰራለሁ። በ09 21 21 58 89 ነጋ መኩሪያ ብላችሁ ደውሉልኝ። ውድ ኢትዮጵያውያን ድረሱልኝ በሰዓቱ።